እንዴት ናችሁ ተመልካቾቻችን? ከስቱዲዮ ወጣ ብለናል። አንድ ስፍራ ላይ እንገኛለን። የአዲስ አበባ ባህልና ኪነ ጥበብ ቱሪዝም ቢሮ በየጊዜው ወደ ክልል ከተሞች እንዲሁም ደግሞ ወደ ገጠሪቷ የኢትዮጵያ ክፍል የሄደ የተለያዩ ቱባ ባህል ያላቸው በተለይም ደግሞ የሙዚቃ መሳሪያዎችን በማስተዋወቅ ስፍራው ላይ በመገኘት አልፎም ደግሞ የጥናት ጽሁፍ በማቅረብ ሲምፖዚየም በማዘጋጀት እዚህ መድረክ ላይ አዲስ አበባ ላይ የማህበረሰቡን ክፍል በመጥራት መድረክ ማዘጋጀት ከጀመረ ትንሽ ሰነባብቷል። ዛሬም እዛ መድረክ ላይ ነው የምንገኘው። በዛሬው ፕሮግራማችን ደግሞ የት አካባቢ እንሄዳለን፣ የምን አካባቢ የሙዚቃ መሳሪያና ባህላዊ ውዝዋዜን እንቃኛለን የሚለውን ከፕሮግራሙ የምንከታተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ ከወዲሁ በአክብሮት ጋበዝኩኝ። እኔ አበበ ደምሴ ይባላለሁ። የኮንታ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ነኝ። ኮንታ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውስጥ የምትገኝ አንድ ዞን ነች። ከዚህ ወደ 400 ከአዲስ አበባ ወደ 450 ኪሎ ሜትር ርቀት ላይ ትገኛለች። ኮንታ በባህላዊ ተፈጥሯዊና ታሪካዊ ይዘት ያላቸው ጸጋዎች ያለበት አካባቢ ነው። በተለይም ከተፈጥሮ ጸጋ ጋር ተያይዞ ጨበራ ጩርጩራ ብሔራዊ ፓርክ የሚገኝበት ነው። መልካም ምድራዊ አቀማመጥ ኮረብታማ፣ ተራራማ፣ ሜዳማን ስብጥር ያለ ስለሆነ ለእይታም እጅግ ውብ የሆነ አካባቢ ነው። ጨበራ ጩርጩራ ብሔራዊ ፓርክ ከኢትዮጵያ ከሚገኙ ብሔራዊ ፓርክ አንዱ ሲሆን በተለይ የሚታወቀው በአፍሪካ ቁጥራቸው እጅግ እየቀነሰ ያለ የአፍሪካ ግዙፉ ዝሆን በስፋት የሚገኝበት ነው። አምያ የምትባል የዞን ዋና ከተማ አለች። ከሷ 13 ኪሎ ሜትር ርቀት ላይ ስላለ ለቱሪስት ጉብኝትም ምቹ የሆነ አካባቢ ነው። በተለይ ከዛ ጋር ተያይዞ ጠቅላይ ሚኒስትራችን ገበታ ለሀገር ፕሮጀክቶች ተብሎ ከተያዙት ገበታ ለኮይሻ ፕሮጀክት ዝሆን ዳላ ሎጅ በዛው ብሔራዊ ፓርክ ዳርቻ ላይ ኢንቨስት ተደርጓል። በተጨማሪ በጠቅላይ ሚኒስትሩ በአባጅነት የመጡ ሌሎች የቱሪዝም ኢንቨስትመንቶች ስላሉ በአሁኑ ሰዓት ከክልሉም አልፎ የአገሪቱ የቱሪዝም መዳረሻ የሆነ አካባቢ ነው። ከዛ ባሻገር ኮይሻ የሚባል አለ። ኮይሻ የኃይል ማመንጫ ግድብ ነው። ኃይል ማመንጫ ግድቡ ከአባይ በኃይል ማመንጨት አቅሙ ከአባይ ቀጥሎ ሁለተኛ ተብሎ የሚወሰድ ነውና ይሄኛውም እዛ ኮይሻ ኮንታ ውስጥ ኮይሻ የሚባልበት ወረዳ ላይ ስያሜም ኮይሻ ኃይል ማመንጫ ተብሎ የተሰየመ ነው። ከዛ ውጭ የህዝቦች አኗኗር ዘዬ በባህላዊ አለባበስ፣ አጋጌጥ እና የአጠቃላይ የአኗኗር ስርዓት ያለ ህዝቦች እንደሆነ ታሪካዊ ይዘት ያላቸው አብያተ ቤተ ክርስቲያናት ከ1882 ጀምሮ ብዙ 3-4 አብያተ ቤተ ክርስቲያናት የሚገኛል። ብዙ ብራናዎች ሌሎችን ያካተው ያዙ ናቸው። እነዚህ አሉን። ሌሎች ባህላዊ ጸጋዎችም ያለበት አካባቢ ነው። ለኑሮም እጅግ ምቹ ተፈጥሮ ጸጋ በጣም የተላበሰ ውብ አእምሮ ድካም ረፍት ያሻው ሰው ወደዛ አካባቢ የሚመጣበት አካባቢ ነው። ከሙዚቃ ጋር ተያይዞ አብዛኛው እዛ ያሉ ማህበረሰብ አገር በቀል እውቀታቸውን ተጠቅሞ በድሮ ጊዜ ለደስታም ለአዘንም የሚጠቀሙ የተለያዩ ሙዚቃ መሳሪያዎችም አሉ። የራሱ የማህበረሰብ ዜማዎችም ያለበት አካባቢ ነውና በተለይ ከትንፋሽ ሙዚቃ መሳሪያዎች ጋር ተያይዞ ሂጽጽ የሚባል ዞሃ የሚባል ለህፃናት ደግሞ ህፃናት ከፍት ሳግዶ አብሮ ሲጫወቱ የሚጠቀሙ ጉጊያ የሚባል ፒሮቴ የሚባል የመሳሰሉ ትንፋሽ መሳሪያ ሙዚቃ መሳሪያዎች ዘመናዊ ሳይሆኑ በባህላዊ ከድሮም ጀምሮ ከጥንት ጀምሮ የሚጠቀሙት አለ እና አሁን ሂጽጽን ብንወስድ ሂጽጽ ሙዚቃ መሳሪያ በህብረት የሚጠቀሙት ነው። 3 ፊስ ነው ያለው። እነዚህም አባት እናትና ልጅ ተብሎ ነው እና አባት የሚያወጣው ድምፅ ራሱ የቻለ እናት ድምፅ ሌላው ነው። የልጅ ደግሞ ሁለቱ አስታራቂ ሆኖ በአገር በቀል እውቀታቸው ይህንን አያይዞ ይጠቀማሉ። ይህም በተለይ ለየት የሚያደርገው በትንፋሽ ሙዚቃ መሳሪያ ብቻ ሰው ይጨፍራል። በራሱ በዛ ሙዚቃ መሳሪያ ዘፈን ምናምን ሳይታከል ይጨፍራሉ። በተለይ በሐዘን ጊዜ ሰው ሲሞት ትላልቅ ሰው ሲሞት ይሄንን ሂጽጽን አመጥቶ በሂጽጽ የማይሸኝ ከሆነ ምስኪን ሰው እንደሆነ ነው የሚወሰዱና ዘመድ አዝማት ካለበት ሂጽጽ ቡድኖች አመጥቶ በዛ ታጅቦ ለቅሶ በዛ የሚለቀስበት በዛ በባህላዊ ክዋኔ የሚፈጸምበት ነው። በደስታም እንደዚሁ በተለያዩ ፕሮግራሞች ላይ በሂጽጽ ትንፋሽ ሙዚቃ መሳሪያ በዘፈንም
ያለ ዘፈንም በትንፋሽ መሳሪያ የሚጨፈርበት ሁኔታ ነው እኛ ጋር ያለው። ልጆችም እንደዚሁ ከብት ላግድ ወደ ፊላ ከብቶችን ሲወስድ የራሱ የምነፋ እንደ ሁልዶ አይነት እየነፉ ይሄንን ሁልዶ የሚባልም አለ። እሱ ቢያንስ እሱን ፍልውሃ ጠጥቶ የለመዱ ከብቶችን ሲወስድ ይሄንን ሲነፉ ከብቶች አለርት መሆኑ ወደ ፍልውሃ እንደሚሄዱ ይረዳሉ። ከዛ በኋላ እሱን እየነፉ ከብቶቻቸውን አስከትሎ መሄድ ነው የሚጠበቅባቸው እንጂ መንዳት አይጠበቅም። በዚህም ከእንስሳት ጭምር ኮሚኒኬት የሚያደርጉበት የተለያየ ሙዚቃ ትንፋሽ ሙዚቃ መሳሪያዎች አሉ። ከምንም በላይ እነዚህ አሁን አገር በቀል የሆኑ እውቀቶች አሁን ትንፋሽ ሙዚቃ መሳሪያዎች በብዛት አሉ። ስቲል አንዱም ተጠንቶ የሚጠበቀውን እድገት አላሳየን። ከዘርፉ ተጠቃሚነትን ይበልጥ የአገሪቱ ሀብትም አድርጎ ከማውጣት አኳያ ብዙም አልተሰራም። በቅድሚያ የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮን ከልብ ነው የሚያመሰግነው። ኢትዮጵያውያን ሁሉ አቅፋ እንደያዘች ከተማ አስተዳደር የኛን የኮንታን ሂጽጽ ትንፋሽ ሙዚቃ መሳሪያ ጥናት ለማድረግ ከዚህ በፊት ከ6 ወር በፊት ሰውን አንድ ቲም ይልኳሉ። የተለያዩ ቲም ሄዶ እስከ ቦታው ደርሶ ሂጽጽን ማህበረሰቡ እንዴት ይጠቀማል፣ ከምን ይሰራል፣ የድምፅ አወጣጡና አጠቃላይ ሁኔታውን በተመለከተ ዲቴል ጥናት አድርገዋል። ይህን በሚያደርጉበት ጊዜ አባቶች ተሳትፏል። ይህን ትንፋሽ መሳሪያ የሚሰሩም የሚነፉም ተሳትፏል። የኪነት ጨፋሪዎችም እንደዚሁ አመራሩና ሌሎችን ለመረጃው አስፈላጊ የሚባሉ ሶርሶችን በደንብ አይቶ ጥናት አድርጓሉ። ይህን ጥናት ያደረጉትና አሁን ተጨማሪ ግብዓት ለማሰባሰብ ይበልጥ ጎልብቶ እንዲወጣ ፋርዘር ደግሞ ሊሰራ የሚገቡ ጉዳዮችን በጥናቱ የተመላከተውን እዚህ መጥቼ ለማየት ያለውና ይሄ ትልቅ ስራ ተሰርቷል። ምናልባትም ቀጣይ ይሄ ጥናት ተጠንቶ የወጣው ምናልባትም የአገሪቱ ሀብት እንደሆነ ይበልጥ የአገር በቀል እውቀታችን ወደ ኢኮኖሚ ተጠቃሚነታችን ወደ ኢንዱስትሪ የማሸጋገር እሳቤውን ውጤታማ ሊያደርግ የሚችል ስራ እንደሆነ ነው የሚወስደውና ይህንን ሁሉ የኛ ኮሚትመንት ኖሮን እንደው አጥኚ ክፍሎችም አሉ ብለን ኮሚኒኬት ሳናደርግ ግን ዳስሶ ወደ አካባቢያችን ቀደም ብያለሁ 450 ኪሎ ሜትር ወደ 20 የሚጠጉ ቲም ተጉዞ አጥንቶ ቆይታ አድርጎ በዛ ቻሌንጅ ውስጥ አልፎ አሁን ወደዚህ የጥናት ውጤቱን እዚህ ሲያቀርቡልን እንደ አንድ የብሔሩ ተወላጅም መምሪያውን እንደሚመራው ኃላፊም በጣም ደስተኛ ነን። እጅግ ደስ ብሎኛል። አገራችን ትልቅ አገር ነች። አሁን እጅግ መነቃቃት እጅግ ማደግ መሻሻሎች አሉና እነዚህ የውስጥ አቅማችን ብንጠቀም ትልቅ ቦታ እንደርሳለን። ሌሎች ኮንታን ያልጎበኛችሁ በዚህ ስክሪን ላይ የምትከታተሉ አካላት በአጠቃላይ ኮንታን እንድትጎበኙ በዚህ አጋጣሚ መጋበዝ እፈልጋለሁ። ኢንቨስት ማድረግ የምትፈልጉ ሰዎችም በማዕድንም በጣም የበለጸገ ነው። የከሰል ማዕድን፣ የብረት ማዕድን እንደዚህ ወርቅም ያለበት አካባቢ ስለሆነ ኮንታ ደቡብ ምዕራብን ጨምሮ በወርቅም በሌላውም የሚታወቅ ስለሆነ በክልሉም በዞኑ መታችሁ ኢንቨስት እንድታደርጉ በሆቴልና ቱሪዝም ዘርፍም ኢንቨስት እንድታደርጉ ግብዣን ላቀርብ እወዳለሁ። እግዚአብሔር ይስጥልን። አይሳ ክፍለ ይባላለሁ። የኮንታ ብሔር ተወላጅ ነኝ። ኮንታ ከአዲስ አበባ 454 ኪሎ ሜትር የምትገኝ በደቡብ ምዕራብ ኢትዮጵያ ክልል ውስጥ አንዱ ዞን ነች። እኔም የዛው ተወላጅ ነኝ። በውስጡ ብዙ ብሔረሰቦች ያሉባት ነው። ስም ዝርዝራቸው በጣም ብዙ ነው። ከ16 ከ18 በላይ ነው። ሀዲያው፣ ከምባታው፣ አማራው፣ ወላይታው፣ ዳውሮው፣ ኮንታው፣ ትግሬው በሙሉ ሌሎችም ያሉበት አካባቢ ናት። ከዛ ውስጥ ኮንታ በራስ አስተዳደር ማስተዳደር ከጀመረበት ከ12ኛው ክፍለ ዘመን ማለት 1247 ጀምሮ ይህ የሂጽፄ ባህላዊ ሙዚቃ ትንፋሽ መሳሪያ ህብረተሰቡ ሲጠቀም የነበረበት ነው። ከጥንት ጀምሮ ለእርሻ ስራ ይጠቀማሉ፣ ለሀዘን ይጠቀማሉ፣ ለደስታ ይጠቀማሉ፣ ንጉስ ለማንገስ ይጠቀማሉ፣ ለክብረ በዓላት ይጠቀማሉ፣ ንጉሶችን ለማጀብ ይጠቀማሉ። በተለያየ ማህበረሰብ ግንኙነት ባለባቸው አካባቢዎች የሚጠቀም
የህብረተሰብ የትንፋሽ ሙዚቃ መሳሪያ ነው። ስለ መሳሪያ አሰራሩ 3 ገጽታዎች 3 ክፍሎች እንዳሉ ቅድም በጥናቱ ወይ ጽሑፍ ላይ አይተናል። መሃሉ ክፍት የሆነ እንጨት አለ፣ ፊት ለፊቱ ድፍን የሆነ እንጨት አለ፣ ከኋላ ደግሞ ጠንካራ እንጨቶች አሉ። ኢሮሽ የሚባል ክፍት እንጨት፣ ፖረዘ የሚባል ድፍን እንጨት፣ ቀርከሃ የሚባል የኋላ በአፍ ላይ በእንጨቱ ጠባቡ አፍ ላይ ለትንፋሽ የሚሆን ይረዳ ዘንድ ከነዚህ ስብጥር የተሰራ ያ ማለት ህብረተሰቡም እንደዛ ስብጥር፣ አንድነት፣ ፍቅር ያለ በትስስር የሚኖሩ ህብረተሰብ መሆናቸውን ያመለክታል። ብቻም ሳይሆን መሳሪያ አገላለጹ፣ አስተሳሰቡ፣ ቅኝቱ እንደ ቤተሰብ ነው። አባት አለ፣ እናት አለች፣ ልጅ አለ። ስለዚህ ቅኝቱ ብሔረሰባዊ ነው፣ አገራዊ ነው። ትንፋሹም በተለያየ መሳሪያ የሚገለጽበት ሂደት ስላለ ይሄ ትንፋሽ መሳሪያ አጀማመሩ በራስ አስተዳደር ኮንታ ማስተዳደር ከጀመረበት ከ12ኛው ክፍለ ዘመን ከ1247 ጀምሮ እስካሁን ድረስ በማህበረሰቡ ሲጠቀም የነበረ መሳሪያ ነው። ይህን መሳሪያ እየነፉ የሚጠቀሙት ጥናታዊ ጽሑፍ እንዳየ ነው። የኮንታ የዘር ግንድ በ3 ነው። ማላ አለ፣ ዶጋላ አለ፣ አማራ አለ፣ ዶጋላ አለ፣ ማላ አለ። ማላ ነጋሲ ነው። ዶጋላ በመሃል ምሎም ረግሞም የሚያደርስ ነው። ለእርግማንም የሚቀመጥ አጥፍቶ ከተገኘ በብሔረሰቡ የሚረገሙ አካላት አሉ። ይህን እነሱ ከረገሙ ችግር ላይ ይወድቃል፣ ይሞታል፣ ይታመማል፣ ቤተሰብ ይፈናቀላል። ስለዚህ ከነዚህ ዘር ግንድ ሆኖ ግን አሁን ትንፋሽ መሳሪያ የሚሰሩት ከዶጋላ ዘር ግንድ ውስጥ ሆኖ ሌሎችም በኮንታ የሚኖሩ የኮንታ ብሔረሰብም ዶጋላ አሉ። እነዚህ ብቻ አይደሉም። እነዚህ በፊት በማህበረሰቡ የተገለሉ ይሁኑ እንጂ አሁን በማህበረሰቡ አብሎ ተቀላቅሎ በትምህርት በማህበራዊ በአምልኮ በሌሎች በእድርም አንድ ሆኖ እየኖሩ ያሉ ማህበረሰብ ውስጥ ይሄ የትንፋሽ መሳሪያ አጠቃቀም ወደዚህ ገብቷል። ስለዚህ ይሄንን የሂጽጼ መሳሪያ ለነዚህ አይነት አጠቃቀም ይጠቀማሉ። ህብረተሰቡን በእንደዚህ አይነት እስካሁን ድረስ የሚጠቀሙ ናቸው። ወጣቶቹም በአሁኑ ሰዓት በዚህ ልክ እንዳያቸው አደረጃጀቱ ይህንን ይመስላል። እግዚአብሔር ይመስገን እላለሁ። አገር ሰላም ስትሆን ከወንድሞቻችን ጋር ከእህቶቻችን ጋር ከሌሎች ብሔረሰቦች ጋር እኛንም አስተዋውቀን እነሱን አውቀን የምንሄድበት መሆኑን እግዚአብሔር ይመስገን። በመጀመሪያ አዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ በእጅጉ አመሰግናለሁ። ቅድም አንድ ከኔ ጋር የመረቁ አባት እንደመረቁት የተረሳ ብዙ ግን በኮንታ የኢደ ጥበብ ስራዎች አሉ። ኑሮዋን መጥቶ ያጠኑት አፈርን ሰብስቦ አፈርን አቃጥሎ ወደ ብረት ቀይሮ ብረትን ቀጥቅጦ ለመጠረቢያ፣ ለብላ፣ ለገጀራ የሚጠቀሙ ህብረተሰብ ያለበት አሁንም በኮንታ ነው። በቆዳም እንደዚህ፣ በእንጨትም እንደዚህ፣ በሌሎችም እንደዚህ ይሄንን ኢደ ጥበብ ስራዎችን ለማስተዋወቅ ለሌሎች አካባቢዎች ይሄንን እንዲጋሩ እንዲያስጠኑ ዩኒቨርሲቲዎች፣ ከፍተኛ ትምህርት ተቋማት አብረው በጥናታዊ ውስጥ እንዲያካትት ይሄን ፈርቀዳጅ የሆነው የአዲስ አበባ ከተማ አስተዳደር ባህልና ቱሪዝም ቢሮ በእጅጉ አመሰግናለሁ። ይሄ ሙዚቃ መሳሪያ ሲነፉም ወጣቶች በኪነት ሲያጅቡም አብሮ የደስታችን ተካፋይ የዛሬው ደስታ ተካፋይ የሆኑት ሌሎች በዚህ ውይይት ላይ በዚህ መድረክ ላይ በዚህ ግብዣ ላይ የተገኙ አካላትን በሙሉ እጅግ አመሰግናለሁ። ከዛ በተረፈ እጅግ ውጣ ውረድ የበዛበት ናት ኮንታ። ዳገት አለ፣ ቁልቁለት አለ፣ ተራራ አለ፣ ፀሐይ አለ፣ ዝናብም እንደዛው ነው። ይሄንን ወዛው ደግሞ ጥናቱን አጥንቶ ይሄ ጥናቱ ውጤቱ እስከዚህ ድረስ ደርሶ ለሌላው ለማካፈል ሌላው እንዲያጠና ፈር የቀደዱ የተቋሙ ባለሙያዎችን በጣም አመሰግናለሁ። እኔም በህይወት ዘመኔ በኔ እድሜ እንግዲህ ከባህሉ ጋር አብረን ተያይዘን መጽሐፍም ያዘጋጀን ብንሆንም እንደዚህ አይነት አካባቢ ላይ የኛ የኮንታ ብሔር የትንፋሽ መሳሪያ ወይም የብሔረሰቡ ቀዳሚ መገለጫ የሆነው ሂጽጼ እንዲታወቅ ትልቅ ጥረት ተደርገው ስኬታማ ሲደርግ እኔም ማየቴ ደስ ብሎኛል። እግዚአብሔር ይስጥልኝ። ደስ ብሎኛል፣ እጅግ ደስ ብሎኛል። ከለውጡ ማግስት ጀምሮ ኪነ ጥበብ እንደ ዘርፍ ራሱን ችሎ እንዲወጣ በማድረግ የኪነ ጥበብ ጉዳዮች ትኩረት እንዲያገኙ
አድርጎ እየሰራ ያለበት ሁኔታ አለ። ይህ እንግዲህ አደረጃጀት ከመፍጠር ጀምሮ የኪነ ጥበብ ዘርፉ ከማዕከል አሁን ክፍለ ከተማ ድረስ ባለ መዋቅር ጉዳይ ብለው ስራውን የሚሰሩ የዘርፉ ባለሙያዎች እንዲኖሩት የራሱ አደረጃጀት ትኩረት እንዲያገኝ የማድረግ ስራ ከተሰራበት እንግዲህ አዋጅ የከተማ አስተዳደር ስልጣንና ተግባር ኃላፊነት ለመወሰን በወጣ አዋጅ 64 2011 ጀምሮ ነው እንግዲህ ኪነ ጥበብ እንደ ዘርፍ የራሱ ምክትል ቢሮ ኃላፊ ተመድቦለት ስራዎቹን ትኩረት መስጠት የተጀመረው። በአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮም እንግዲህ እነዚህ ያን መሰረት አድርጎ ቀደም ሲል ከባህል ዘርፍ ጋር አብረው ይሰሩ የነበሩ የኪነ ጥበብ ጉዳዮች አሁን ደግሞ ራሳቸውን ችለው የራሳቸው አመራር የራሳቸው ትኩረት ሰጪ አካል ኖሯቸው መልክ በመልካቸው ለመስራት ጥረቶች እየተደረጉ ነው። ከዛ መካከል እንግዲህ አሁን ያነሳሻቸው እነዚህ ሀገር በቀል የሙዚቃ መሳሪያዎች ክወናዎች ጋር ተያይዞ ያሉ ነገሮችን ወደዚህ ወደ ማህበረሰቡ ለማድረስ እነሱም ጥበቃ እንዲያገኙ በጥናት እንዲደገፉ ከትውልድ ትውልድ እንዲሸጋገሩ ለማድረግ ጥረቶችን እያደረገ ይገኛል። እንግዲህ አሁን ይሄ ሶስተኛ ስራ ነው። ከዚህ በፊት በሀረሪ ሙዚቃ ላይ ተሰርቷል። ከዛ በመቀጠል በደራሼ ማህበረሰብ በፊላ ሙዚቃ መሳሪያ ላይ አሁን ደግሞ ይሄኛው ደግሞ በኮንታ ብሔረሰብ በዚህ በህጸጽ ሙዚቃ መሳሪያ ላይ ነው ጥናት እየተሰራ ያለው። እንግዲህ እነዚህ ጥናቶች አንደኛ እነዚህ ሙዚቃ መሳሪያዎች የአገር በቀል እውቀት ያረፈባቸው እንደመሆናቸው መጠን እንዲታወቁ የማድረግ ከዚህ ከዘመናዊ ሙዚቃ መሳሪያዎች ጋር ተጣጥመው እንዴት ሊያድጉ እንደሚችሉ ከአሰራር ከአጠቃቀም ጋር ተያይዞ ያሉትን በቴክኖሎጂ በመደገፍ እንዲቀል ሁሉም ሰው በቀላሉ የሚጫወትባቸው የሚዝናናባቸው እንዲሆኑ እዛ ቲፒካል የሆነ ኤሪያ ላይ ብቻ እንዳይቀሩ ሌላው ማህበረሰብ እንዲያውቃቸው እንዲገለገልባቸው እኛም ዓለምም እንዲያውቃቸው ለማድረግ እንግዲህ መጀመሪያ ማጥናት ይጠይቃል። እነዚህን ጉዳዮች ከተጠኑ በኋላ ደግሞ ወደ ህዝብ ጉዳዩን ማድረስ የሚመለከታቸው አካላት ደግሞ ያንን እያሳደጉ የኢንዱስትሪያችን አካል እየሆነ ሀገራችንም ዘርፉ ላይ የተሰማሩ አካላትም ተጠቃሚ እንዲሆኑ የማድረግ ስራ ለመስራት ጥረቶች እያደረግን ያለ ነው። እንግዲህ ኪነ ጥበብ እንደ ዘርፍ ከተደራጀ ጀምሮ በዚህ ልክ ለመንቀሳቀስ ከሙዚቃ መሳሪያዎች ከዚህ ከሀገር በቀል እውቀቶች ጋር ተያይዞ ያሉ ነገሮችን በዚህ አግባብ እየሰራን ያለንበት ሁኔታ ነው ያለው። አመያ የምትባል ከተማ አለች። እዛ ድረስ ሄደን ነው የጥናት ስራውን ለመስራት መረጃዎች ለመሰብሰብ ጥረት ያደረግ ነው። በዛ ሰዓት የዞኑ ባህል ቱሪዝምና ስፖርት መምሪያ የዞኑ ከፍተኛ እገዛ አድርጎልናል። የሀገር ሽማግሌዎች በዚህ ጥናት ውስጥ ተሳትፈዋል። የሙዚቃ መሳሪያውን የሚሰሩ አካላት ራሳቸው ነበሩ እየሰሩ ያን ሙዚቃ መሳሪያ ያሳዩበት ሁኔታ አለ። ሙዚቃ መሳሪያውን የሚጫወቱ አካላት የትንፋሽ ሙዚቃ መሳሪያ ነው። እነዛ አካላት ነበሩ። በእነዚህ ሙዚቃ ደግሞ አብሮ ውዝዋዜ ተቀናጅቶ የሚቀርቡ ነገሮች ነበሩና መሳሪያው የሚሰራበት እጽ ጫካ ውስጥ ድረስ ሄዶ ያንን እጽ ከጫካ ውስጥ ለይቶ ያ እጽ ተቆርጦ መሳሪያው እንዴት እንደሚሰራ እስከ ቴክኒኩ እንግዲህ ምናልባት ከዚህ ከኮንታ ብሔረሰብ ጸጽ የሙዚቃ መሳሪያ ጋር በተያያዘ ያው የተለያዩ ጎሳዎች አሉ ማህበረሰብ ውስጥ። ከዛ ማህበረሰብ ላይ እነዚህ እደ ጥበብ ሙያ ያላቸው ጎሳዎች ናቸው ይሄን እየሰሩ ያሉትና ያው በሀገራችን በአጠቃላይ በተለያዩ እነዚህ የእደ ጥበብ ጋር ተያይዞ የሚሰሩ አካላት ይነወራሉና እዛም ያ ጉዳይ በስፋት ያለበት ሁኔታ አለና እንትኑ ደግሞ ጉልበት አቅም ይፈልጋል። መሳሪያው ማንም ሰው የተንፋሽ መሳሪያ ነው። ማንም ሰው ብድግ አድርጎ አንስቶ ሊጫወትበት አይችልም። እነዚህም የሚጫወቱት ደህና ምግብ ቀርቦላቸው እየበሉ እየጠጡ ከንፈር ሁሉ እስከ መላጥ እስከ ማድማት ይደርሳል። በጣም ከፍተኛ ትንፋሽ ይፈልጋልና በተለይ ሴቶች አይጫወቱትም። ስለዚህ እነዚህ መሳሪያዎች
ያላቸው ከሙዚቃው ጋር አሁን በሀገር ደረጃ ሀብት ነው፣ የማህበረሰቡ ሀብት ነው። ከዛ ሲያድግ የሀገር ሀብት ነው፣ የዓለም ሀብት ይሆናልና ይህንን መጠበቅ ይገባል። ያንን ደግሞ ለመጠበቅ ማጥናት ያሉ ነገሮችን ችግሮቹ የሚፈቱበትን መፍትሄ ማመላከት፣ ከባድ የሆኑ ነገሮች ደግሞ የሚቀሉበትን በቴክኖሎጂ ማገዝ ያስፈልጋል። ሌሎች የተለያዩ ሙዚቃ የሚሰሩ አካላት እነዚህ የሙዚቃ መሳሪያዎች አብረው እንዲገለገሉባቸው በማድረግ ለዓለም ማስተዋወቅ ያላቸውን ቃና ማውጣት ይቻላል እና ከዚህ አንጻር ነው እዛም ሄደን በከፍተኛ ሁኔታ ነው አካባቢው ላይ ያለ ማህበረሰብም የተቀበለ የሚመለከታቸው የመንግስት አካላትም ጉዳዩን የኔ ብለው ወስደው ነው ሲደግፉ የነበረው እና ያ ጥናት አድጎ አሁን እዚህ ሲምፖዚየም መድረክ ላይ ቀርቦ በከተማችን ውስጥ የሚገኙ የኪነ ጥበብ የሙያ ማህበራት፣ አርቲስቶች፣ የቲያትር ቤት ባለሙያዎች፣ የተለያዩ መንግስታዊና መንግስታዊ ያልሆኑ አካላት ኪነ ጥበብ ጉዳያችን ነው ብለው የሚሰሩ አካላት እዚህ ሲምፖዚየም ላይ እንዲሳተፉ አድርገናል። የነሱ ግባት የነሱ አስተያየት ተሰብስቦ ደግሞ ቀጣይ ይሄ ጥናት የተወጣለት ሆኖ ምናልባት ይሄ ሙዚቃ መሳሪያ በተለያዩ በሀገራችን በሚሰሩ ልዩ ልዩ የሙዚቃ ስራዎች ውስጥ ተካቶ ለማህበረሰባችን አገልግሎት የሚያስገኝ ሊሆን ይችላል። እንደ አንድ የኪነ ጥበብ የባህል ባለሙያ በመጀመሪያ ደረጃ ማህበረሰባችን ውስጥ ያሉ የተዛቡ አመለካከቶች መታረም መቻል አለባቸው ብዬ አስባለሁ። ምናልባት በአሁን ሰዓት አብዛኞቻችን የትምህርት ቤት ደጃፍ የረገጥንን በሀገሪቱ ኦልሞስት ጠቅላላ ማለት ትችላለሽ። ግን እንደዚህ ያሉ ጎጂ የሆኑ ልምዶቻችንን አመለካከቶቻችንን መቀነስ ያንን ሚዛን ካላስጠበቅን በስተቀር በውጭ የባህል ወረራ ውስጥ ማንዋጥበት ምንም ምክንያት የለም። ያሉንን ነገሮች መጠበቅ ያስፈልጋል። ያሉንን ነገሮች ማክበር ያስፈልጋል። አሁን ይሄ የሙዚቃ መሳሪያ የኛ ነው። የትም ብትሄጂ የማንም የሚሆንበት እድል የለም። ስለዚህ እኛ በዚህ ሀብታም ነን ማለት ይቻላል። በራሳችን ማቴሪያል፣ በራሳችን እውቀት፣ በራሳችን ሰዎች የሚሰራ በራሳችን ባለሙያዎች አፕላይ የሚደረግ በራሳችን ሙዚቃ ላይ ተግባራዊ መሆን የሚችል ስለዚህ ይሄ ትልቅ ነገር ነው እና እነዚህ ከዛ ማህበረሰቡ ጋር ያሉ የተዛቡ አመለካከቶችን ማረም ያስፈልጋል። እነዚህን ደግሞ መገልገል ማደግና መስፋፋት የሚችሉት የሚመለከታቸው አካላት ትኩረት አድርገው ወደ ራሳቸው ሲያስቡ ጊታር ብታመጪ የሆነ ዘመናዊ መሳሪያ ምናምን ይሄ ከየትም ከገበያ ገዝተሽ የትም ለፈለግሽው መስጠት እንደፈለጉ ማድረግ ይቻላል። እነዚህ ግን የተወሰነ ቦታ ያሉ እውቀቶች ናቸው፣ በእኛ በማህበረሰባችን ውስጥ ያሉ ናቸውና ዘርፉ ላይ የተሰማሩ መንግስታዊ ሆኑ መንግስታዊ ያልሆኑ አካላት ያለንን ነገር ማሳደግ ላይ መጠበቅ ላይ ለትውልድ ማስተላለፍ ላይ ትውልድ ደግሞ በማንነቱ እንዲኮራ ይሄ እኮ አሁን ለኮንታ ማህበረሰብ የትም ቦታ ቢሄድ መጀመሪያ መገለጫው ይሄ መሳሪያ ቀድሞ ነው ፊት ለፊት የሚመጣውና ይሄ ፊት ለፊት የሚመጣ ነገር ግን ይሄን የሚሰሩ ሰዎችን ይሄን የሚጫወቱ ሰዎችን ደግሞ ማክበር ያስፈልጋል። በልፋታቸው ልክ በእውቀታቸው ልክ ተገቢውን ጥቅም እንዲያገኙ ተገቢውን ቦታቸውን እንዲያገኙ ማድረግ ያስፈልጋልና ከአመለካከት ጋር ተያይዞ ያለብንን ዝንፈት ማረም ይጠበቅብናል። ይሄ ደግሞ ተማርኩ አወቅኩ የሚል ማህበረሰብ የሚል ዜጋ በሙሉ ለዚህ ማገዝ ይኖርበታልና አጠቃላይ መልእክቴ እንግዲህ ታዋቂ አርቲስቶች፣ በሀገራችን ያሉ ሙዚቀኞች፣ የተለያዩ ጥናት የሚሰሩ አካላት ይህንን ሕጸጽ የሙዚቃ መሳሪያ በስራዎቻቸው ውስጥ ቢያካትቱ ለማህበረሰባችን ተደራሽ የሆኑ ነገሮች መዝሙሮች በሕጸጽ ቢሰሩ የተለያዩ ሙዚቃዎች በሕጸጽ ቢሰሩ ለማህበረሰቡ ሙዚቃ መሳሪያው ደግሞ በቴክኖሎጂ ተደግፎ ሁሉም ሰው አንስቶ ልክ አሁን ከገበያ የሚገዙ ዘመናዊ ሙዚቃ መሳሪያዎች አሉ አይደል? በዘርፉ የሰለጠኑ አካላት ያለምንም ችግር ሊጠቀሙባቸው የሚችሉ ልክ እንደዛ አንደኛ አቅርቦቱ መኖር መቻል አለበት። የሚፈልግ ሰው አሁን ላይ አያገኙም። ይህን ገበያ ላይ ብትሄጂ የለም ይሄ ሙዚቃ መሳሪያና አንደኛ አቅርቦት እንዲኖረው፣ ሁለተኛ በቅለት ማንም ሰው ተምሮ ጉዳዩን አውቆ ሊጫወተው የሚችል አሁን እንግዲህ በጥናቱ እንዳረጋገጥ ነው ሴቶች ይህን ሙዚቃ መሳሪያ መጫወት አይችሉም፣ ወንዶቹም በጣም ኃይል ያላቸው ጠንካሮች መሆን አለባቸው የሚል ነገር አለና ይሄ እንግዲህ ከአሰራሩ ጋር ተያይዞ ያለ ነውና መሳሪያው ጋር ተያይዞ እንግዲህ ጥናቱ ላይ እንዳየሽው ከዘመናዊ ሙዚቃ ዓለም ሁሉንም ያሟላል እንዲያውም የተሻለ ነው የሚል ነው ጥናቱ ላይ ያለው ነገርና ይህን ተሻለ የምንለውን ነገር ደግሞ ማሳየት ያስፈልጋል። በትክክል በቴክኖሎጂ ደግፈን አቅርቦቱን አስፍተን
ተገቢውን ክብር ሰጥቶ ይሄን ማሳደግ ያስፈልጋልና እንደኛ ቢሮም እንግዲህ ቀጣይ ይሄ ጉዳይ ሌሎች ጋር እንዲደርስ በመጽሐፍት ይህን ጥናት እናሳተማለን። እነዚህን ጉዳዮች ደግሞ እኛ በምንሰራቸው የተለያዩ ቢሮ በሚሰራቸው ፕሮዳክሽኖች ውስጥ ህጸጼ አንድ ጉዳይ ሆኖ እንዲካተት ይሄ ድምጽ ሰው እንዲሰማው ለማድረግ ቀጣይ በቢሮአችን ጥረት ይደረጋል ብዬ አስባለሁ።